ዕለተ አርብ ሚያዝያ 30 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር የአድማ ብተና አዛዡን ጨምሮ ከ68 በላይ የአገዛዙን ኃይል በመምታት ድል ተቀዳጅቻለሁ ብሏል። ከቲሊሊና ከእንጅባራ በመነሳት ወደ ረቡዕ ገበያ እየተመመ የነበረው የአገዛዙ ጦር የንጹሐንን ቤት እየፈተሸ በነበረበት ሰዓት ነው የፋኖ ኃይሎች ጥቃቱን የከፈቱበት ተብሏል። በሌላ በኩል አገዛዙ የምርጫ አስፈጻሚዎችን በዙ 23 አጅቦ ሲንቀሳቀስ በተከፈተ የቆረጣና ደፈጣ ማጥቃት ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነቡ ተነግሯል። ይህ ጥቃት አገዛዙ የፈለገውን ያህል ቢታጠቅም በፋኖ ኃይሎች ከመመታት እንደማያመልጥ ያረጋገጠ ሆኗል። በተመሳሳይ አገዛዙ በበርካታ ግንባሮች እየደረሰበት ያለውን ወታደራዊ ሽንፈት ተከትሎ ከተሞችንና የገጠር አካባቢዎችን በከባድ መሳሪያ መደብደብ መጀመሩን ከግንባር የሚወጡ መረጃዎች አረጋግጠዋል። በዝርዝር መረጃችን ተሰሙታላችሁ። በአዲስ አበባ ሽሮ ሜዳ አካባቢ የተሽከርካሪዎች እንቅስቃሴ ተገድቧል። አንድ ወጣትም በፖሊስ ኃይሎች በተተኮሰ ጥይት መገደሉ ተነግሯል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ የተባለ ወጣት በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ሕይወቱ ማለፉን ሚዲያችን ከአካባቢው ነዋሪዎች ሰምቷል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበረና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ደራሽ እንደነበር ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት ለሚዲያችን ተናግረዋል። ነገር ግን በፖሊስ ለምን ተገደለ የሚለውን በዝርዝር መረጃችን ሰሙታላችሁ። ህወሓት ደብረ ጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ተከትሎ የካቢኔ አባላትን ሰብስቦ ስራ መጀመሩን ማሳወቁ በትግራይ ክልል አዲስና አደገኛ የፖለቲካ ውጥረት ፈጥሯል። ይህንን እርምጃ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ድርጊቱን በጉልበት ስልጣን የመያዝ ሙከራ ሲሉ በጽኑ ኮንነው ለሚፈጠረው ማንኛውም ጥፋት ህወሓት ኃላፊነቱን ይወስዳል ሲሉ አስጠንቅቀዋል። በሌላ በኩል በዛሬው ዕለት በመቀሌ ከተማ የአየር ላይ ቅኝት ሲደረግ እንደዋለም ከወደ መቀሌ የወጡ መረጃዎች አረጋግጠዋል። በዝርዝር መረጃችን ጉዳዩን በስፋት እንመለከተዋለን። ምርጫን ሰበብ በማድረግ አገዛዙ የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንና ተማሪዎችን ማፈኑ ተነገረ። ኮሌጁ መግለጫም አውጥቷል። በምርጫ ሰበብ ያለአግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰቦች በትናንትናው ዕለት ከኮሌጁ ቅጥር ግቢ ተወስዷል ብሏል። ይህንን አስመልክቶም ከበድ ያለ መግለጫ ተቋሙ አውጥቷል። በዝርዝር መረጃችን እናሰማችኋለን። ሱዳን በኢትዮጵያ አዋሳኝ ድንበሮች ላይ ተጨማሪ ወታደራዊ ኃይል አሰማራች። በኢትዮጵያና በሱዳን ድንበር አካባቢ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ የሱዳን ጦር በብሉ ናይል ግዛትና በአወዛጋቢው አልፋሻጋ አካባቢ ተጨማሪ ኃይልና ዘመናዊ የአየር መከላከያ መሳሪያዎችን እያሰማራ መሆኑ ተዘግቧል። በዝርዝር ጉዳዩን ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር አድማ ብተና አዛዡን ጨምሮ 68 ያገዛዙ ኃይሎች መመታታቸውን አስታውቋል። ከቲሊሊና ከእንጅባራ ከተማ በመነሳት ወደ ረቡዕ ገበያ እየተመመ የነበረው ያገዛዙ ጦር የንጹሐንን ቤት እየፈተሸ በነበረበት ወቅት ነው የፋኖ ኃይሎች ጥቃቱን የከፈቱበት ተብሏል። በዚህ ትንቅንቅ
2 ብሬን፣ 55 ክላሽ፣ 3 መገናኛ ሬዲዮ፣ ከ5000 በላይ የክላሽ ተተኳሽ፣ 3000 የብሬን ተተኳሽ፣ 2 አስቃጥላ የዲሽቃ ተተኳሽ፣ 5 መከላከያና 2 የአድማ ብተና አባላት እጅ ሰጥተዋል። በሌላ በኩል አገዛዙ የምርጫ አስፈጻሚዎችን በዙ 23 ታጅቦ ሲንቀሳቀስ በተከፈተበት የቆረጣና ደፈጣ ማጥቃት ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማስተናገዱ ታውቋል። ይህ ጥቃት አገዛዙ የፈለገውን ያህል ቢታጠቅም በፋኖ ኃይሎች ከመመታት እንዲሁም ከመማረክ እንደማያመልጥ በተግባር እያረጋገጠ ሆኗል ነው የተባለው። በተመሳሳይ አገዛዙ በበርካታ ግንባሮች እየደረሰበት ያለውን ወታደራዊ ሽንፈት ተከትሎ ከተሞችንና የገጠር አካባቢዎችን በከባድ መሳሪያ በመደብደብ የንጹሐንን ሕይወት የመቅጠፍ እርምጃውን መቀጠሉ ነው የተነገረው። በአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ያወጣው መረጃ እንደሚያመለክተው በተለይ ባለፉት 2 ቀናት በራያ ቆቦ አካባቢ በተፈጸመ የመድፍ ድብደባ ህፃናት ሰለባ ሆነዋል። አገዛዙ በራያ ቆቦ ጮቢ በር ላይ መድፍ በማጥመድ ወደ ራያ አላማጣ ኩቢ ቀረንሳ በመተኮሱ በአቶ ወዳጅ ደሳለ ቤተሰብ ላይ ከፍተኛ ጉዳት ደርሷል። በዚህ ጥቃት ገነት ወዳጅ የተባለች የ6 ዓመት ህፃንና ሞነን ወዳጅ የተባለች የ12 ዓመት ታዳጊ በጽኑ ቆስለው በሕክምና ላይ የሚገኙ ሲሆን የቤተሰቡ ንብረት የሆነና በ110 ሺህ ብር የተገዛ ግመልም ተገድሏል። ጥቃቱ የቀጠለ ሲሆን ከጮቢ በር የተተኮሰው መድፍ በራያ ቆቦ ጃሮታ አዲሱ መንደር ላይ የአንድ ቤተሰብ አባላት የሆኑ ታዳጊዎችን መጥቷል። አገዛዙ የፋኖን ሰራዊት በውጊያ ሜዳ መቋቋም ሲሳነው የጦር መሳሪያ ያልታጠቁ ንጹሐንን እና ህጻናትን ኢላማ አድርጓል በሚል የፋኖ ኃይሎች ከሰዋል። በአዲስ አበባ ሽሮ ሜዳ አንድ ወጣት በፖሊስ መገደሉን ተከትሎ የተሽከርካሪዎች እንቅስቃሴ ተገድቧል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ የተባለ ወጣት በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ህይወቱ ማለፉን ሚዲያችን ከአካባቢው ነዋሪዎችና ከቅርብ ወዳጆቹ ሰምተዋል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበረና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ድራሽ እንደነበር ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት ለሚዲያችን ተናግረዋል። ይህንን ተከትሎ በገባው ከፍተኛ ቁጭትና ንዴት ከአንድ ወር በፊት ሞተር ተራ ተብሎ በሚጠራው ስፍራ ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበር ታውቋል። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኝ የአባቱን የቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሐዘኑን እንዲያሳልፍ መገደዱ ታውቋል። ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሐዘኑን እየተወጣ ባለበት ወቅት ነው ድንገተኛው የግድያ ጥቃት የደረሰበት። ትናንት ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉት አንድ ጉዳዩን በቅርበት የሚያውቁ የአካባቢው ኗሪ ናቸው። መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ ነበረው የተባለው የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ሕይወቱ እንዲያልፍ ካደረገ በኋላ ከአካባቢው መሰወሩ ተነግሯል። ሽሮ ሜዳ ትናንት አንድ የጋሞ ተወላጅ በፖሊሶች ተገድሎ በመሞቱ አካባቢው ውጥረት አለ፣ መንቀሳቀስ አልቻልንም፣ መኪና ማለፍ ተከልክሏል፣ ሰፈሩ በሙሉ በፖሊስ ተከቧል፣ ለቀስተኛው ግድያውን ሲቃወም እየተሰማ ነው የሚሉት ሌላኛው ስሜ አይጠቀስ ያሉ የአካባቢው ኗሪ ናቸው። የአካባቢው ኗሪዎችና የሟች ወዳጆች በድርጊቱ እጅጉን ማዘናቸውንና ድርጊቱን የፈጸመው የህግ አስከባሪ ፖሊስ በህግ እንዲጠየቅ ድምጻቸውን እያሰሙ ይገኛሉ። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎቹ አገዛዙ በህግ ስም የሚፈጽመውን መሰል ጥቃት እንዲያቆም ጠይቀዋል። ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝደንት አድርጎ መምረጡን ተከትሎ የካቢኔ አባላትን ሰብስቦ ስራ መጀመሩን ማሳወቁ በትግራይ ክልል አዲስና አደገኛ የፖለቲካ ውጥረት ፈጥሯል። ይህንኑ እርምጃ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ሌትናንት ጄኔራል ታደሰ ወረደ ድርጊቱን በጉልበት ስልጣን የመያዝ ሙከራ ሲሉ ኮንነውታል። ለሚፈጠረው ማንኛውም ጥፋት ህወሓት ኃላፊነቱን እንደሚወስድ አስጠንቅቀዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ
ዶክተር ደብረጽዮን የተመረጡበትን ማክሰኞ ዕለት ጨምሮ ዛሬም በመቀሌ ሰማይ ላይ የጦር ጀቶች ሲያንዣብቡ መታየታቸው ነው። ይህም በክልሉ ዳግም የጦርነት ደመና ማጥላቱን አመላካች ሆኗል። ይህ የህወሓት የኃይል እርምጃና የጊዜያዊ አስተዳደሩ ጠንካራ ማስጠንቀቂያ በቀጣይ ሊፈጥር የሚችለው አንድምታ እጅግ አደገኛና ክልሉን ዳግም ወደ ለየለት እልቂት ሊያስገባ የሚችል ነው። በመጀመሪያ ደረጃ በትግራይ መደበኛ ያልሆኑ ታጣቂ ኃይሎችና የጸጥታ መዋቅሩ መካከል መከፋፈልን በመፍጠር የእርስ በርስ ደም መፋሰስ ሊያስነሳ የሚችልበት እድል ሰፊ ነው ሲሉ የፖለቲካ ተንታኞች ይናገራሉ። በሁለተኛ ደረጃ በመቀሌ ሰማይ ላይ የታዩት የጦር ጀቶች የሚያመላክቱት የፌዴራል መንግስቱ ይህንን ጊዜያዊ አስተዳደሩን የማፍረስና በጉልበት ስልጣን የመያዝ እርምጃ በዝምታ እንደማይመለከተው ነው። ይህም የፕሪቶሪያውን ስምምነት ለማስከበር ሲባል ሌላ ዙር ጦርነት ሊቀሰቀስ እንደሚችል ማሳያ ነው። ይህ የስልጣን ሽኩቻ በአፋጣኝ ቆሞ ወደ ድርድር ጠረጴዛ ካልተመለሰ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አደጋ ላይ ይወድቃል። በቅርቡ ከነበረው አውዳሚ ጦርነት ገና እያገገመ ያለውንና በከባድ የሰብአዊ ቀውስ ውስጥ የሚገኘውን የትግራይ ህዝብ የፖለቲከኞች የስልጣን ጥማት ዳግም ወደ ጦርነት አውድማነት ሊመልሰው እንደሚችል የሁኔታዎች ሂደት በግልጽ እያሳየ ይገኛል። ምርጫን ሰበብ በማድረግ አገዛዙ የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንንና ተማሪዎችን ማፈኑ ተነገረ። ኮሌጁ ያወጣው መግለጫ እንዲህ ይላል። በምርጫ ሰበብ ያለ አግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በትናንትናው ዕለት ከኮሌጁ ቅጥር ግቢ ተወስደዋል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀ ባለፉት 30 ቀናት ውስጥ በኮሌጁ ግቢ ተማሪዎችን፣ መምህራንን እንዲሁም የአስተዳደር ሰራተኞችን በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ በመገደዳቸው ተቋማችን ይህ ተግባር እንዲቆምለት ለሚመለከተው አካል ማቅረባችን የሚታወስ ነው ብሏል። በተደጋጋሚ በተጻፈልን ደብዳቤ መሰረት በኮሌጁ ውስጥ የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎችን ለይተን ሪፖርት እንድናቀርብ በመጠየቃችን ሂደቱ ያልተገባና ህገወጥ በመሆኑ ተቋሙ በምርጫ ሂደቱ በቀጥታ እንዲሳተፍ እየተገደደ መሆኑን ለሚመለከተው አካል ብናሳውቅም አጥጋቢ ምላሽ በማጣታችን ምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎችን ለይተን በስም ዝርዝር ማሳወቃችንም አይዘነጋም ብሏል። ይህ በእንዲህ እንዳለ በትናንትናው ዕለት የብልጽግና ፓርቲ በደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድም አላወጣችሁም የተባሉ 7 የኮሌጁ መምህራንና 28 ተማሪዎቻችን በደህንነት ሰዎች ታፍነዋል ብሏል ኮሌጁ ባወጣው መግለጫ። በመሆኑም በተደጋጋሚ ኮሌጁን ለምርጫ ማስፈጸሚያነት ከመጠቀም ባለፈ መምህራን፣ የአስተዳደር ሰራተኞችና ተማሪዎች በመንግስት የጸጥታ ኃይሎች ሲንገላቱ ቆይቷል ብለዋል። የደብረ ማርቆስ ከተማ አስተዳደር ፖሊቴክኒክ ኮሌጅ ከተቋቋመለት ዓላማ ውጪ እንዲንቀሳቀስ መደረጉን አጥብቀን እየተቃወምን በቁጥጥር ስር የዋሉ መምህራንና ተማሪዎቻችን እንዲለቀቁልን እንጠይቃለን። መላ ህዝባችንም ከተቋሙ ጎን እንዲቆም ጥሪ እናቀርባለን ብሏል በመግለጫውም። የኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ከሚፈልጋቸው 4 ግለሰቦች መካከል አንዷ ተብላ የተጠራችው ቲክቶከሯ በረከት አደራ በቅጽል ስሟ በረከት ገበሬዋ የቀረበባትን ክስ በማስተባበል ጉዳዩ የወርቅና የነዳጅ ዘረፋን በሞኖፖል በተቆጣጠሩ ቡድኖች የተቀነባበረ ሴራ መሆኑን አጋለጠች። ግለሰቧ ፖሊስ ፎቶዋን አውጥቶ በይፋ እንደሚፈልጋት ካሳወቀ በኋላ በማህበራዊ ትስስር ገጿ በሰጠችው አወዛጋቢ ምላሽ ሀገርን 8 ሚሊዮን ብር አሳጥታለች ተብላ መፈለጓ እንዳስገረማት ገልጻ ይልቁንም ባለስልጣናቱ ከሷ ላይ ከ15 ሚሊዮን ብር በላይ መውሰዳቸውን በመጥቀስ አጸፋዊ ክስ ሰንዝራለች። በረከት በመግለጫዋ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ማውጣት መግባቷ እንዳስቆጫት በመግለጽ ከዚህ በኋላ የወርቁን ስራ እንደምትወውና እንዲተዋት ጠይቃለች። በወንጀል እንድትፈለግ ምክንያት ስለሆነው የነዳጅ ጉዳይ ስታብራራም ለሷ የተፈቀደላትን ነዳጅ እንኳን እንዳልወሰደችና ራሳ
ራሳቸው ከሳሾቿ ሽጠው ገንዘቡን እንደበሉት ትናገራለች። ምንም በማላውቀው ጉዳይ በወንጀል ተፈላጊ ሆንኩ ያለችው በረከት የተባለው የገንዘብ መጠን 8 ቢሊዮን ቢባል ኖሮ እንኳን የተሻለ ይሆን እንደነበር በማንሳት የቀረበባትን የ8 ሚሊዮን ብር ክስ አጣጥላለች። በተጨማሪም በረከት አብሯት በፖሊስ የተፈላጊዎች ዝርዝር ውስጥ ስለተካተተው አቡሽ አየለ ማንነት ማብራሪያ ሰጥታለች። አቡሽ እንደሷ 2 የወርቅ ጉድጓድ ብቻ ሳይሆን 28 የወርቅ ማውጫዎች ያሉትና ለኢትዮጵያ ብሔራዊ ባንክ ወርቅን በኩንታል ከሚያስገቡ ጥቂት ሰዎች አንዱ መሆኑን መስክራለች። የዚህ ሁሉ ውንጀላና ማሳደድ ዋና መነሻም በወርቅና ነዳጅ ዘርፍ ላይ የተሰማሩ ጥቂት ቡድኖች ሌሎች ተፎካካሪዎቻቸው ከገበያው እንዲወገዱ የፈረዱበት እርምጃ መሆኑን ጠቁማም ከዚህ ድርጊት ጀርባ ያሉ አካላት ከዚህ ተግባራቸው እንዲቆጠቡ አስጠንቅቃለች። ይህ የበረከት ገበሬዋ ያልተጠበቀ ምላሽ የፌዴራል ፖሊስ እሷን ጨምሮ 4 ሰዎችን በከባድ የሙስና ወንጀል እንደሚፈልጋቸውና ህብረተሰቡ ጥቆማ እንዲሰጥ ማስታወቂያ ካወጣ ከሰዓታት በኋላ የተሰማ ነው። ሱዳን በኢትዮጵያ አዋሳኝ ድንበሮች ላይ ተጨማሪ ወታደራዊ ኃይል ማሰማራቷ ታወቀ። በኢትዮጵያና በሱዳን ድንበር አካባቢ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ የሱዳን ጦር በብሉ ናይል ግዛትና በአወዛጋቢው አልፋሻጋ አካባቢዎች ተጨማሪ ኃይልና ዘመናዊ የአየር መከላከያ መሳሪያዎችን እያሰማራ መሆኑ ተዘግቧል። ይህ ወታደራዊ ዝግጅት የተጀመረው በቅርቡ በካርቱም ላይ ለተሰነዘረው የድሮን ጥቃት መነሻው የኢትዮጵያ አማራ ክልል ነው የሚል ክስ ሱዳን ካቀረበች በኋላ ሲሆን የሱዳን ወታደራዊ አመራሮችም አካባቢውን በመጎብኘት የድንበር ጥበቃውን ይበልጥ ለማጠናከር ቃል ገብተዋል። ኢትዮጵያ በበኩሏ የቀረበባትን የድሮን ጥቃት ክስ መሰረተ ቢስ ስትል ውድቅ ያደረገች ሲሆን በሱዳን እየተካሄደ ካለው የእርስ በርስ ግጭት ጋር ተያይዞ ከሚሰነዘሩ ቀስቃሽ ንግግሮች ተፋላሚ ወገኖች እንዲቆጠቡ አሳስባለች። ሱዳን በኢትዮጵያ በኩል ለፈጥኖ ድራሽ ኃይል RSF ድጋፍ ይደረጋል የሚል ስጋት ያላት ሲሆን ኢትዮጵያ ደግሞ ሱዳን ቀደም ሲል የነበረውን ነባራዊ ሁኔታ በመጣስ የኢትዮጵያን ግዛት ወራለች የሚል አቋም አላት። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የምሽቱ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።